Abi, Abi, እግዚአብሔር ካንተ ጋር ነው. Yes, so we pray, we rise, we move. Yeah, yes, so we pray, we rise, we move. Drums of tomorrow are beating tonight. Africa rising, shining so bright. Leader with vision, heart full of flame. We lift you in prayer, we call your name. Abi, move on, move on, move on, move on. Abi, stay strong, stay strong, stay strong, stay strong. Stand tall, Abi, the nation believes in you. Your journey is guided by God's hand so true. Through every storm, the sun will rise again. Hope and faith will carry Ethiopia forward. Abi, one love, one love, one love, one love. Abi, one prayer, one prayer, one prayer, one prayer. Abi, Xavier walks by your side. Through the river of trials, through the mountain wide. Your steps are guarded, your path is true. Blessings of heaven are guiding you. Abi, forward, 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 forward. Abi, jobless, 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 jobless. No fear in the night, Jah light is near. The voice of the people is strong and clear. Unity calling, together we stand. Peace and justice will fill this land. Abi, yes, so we pray, we rise, we move. Abi, 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 እግዚአብሔር ካንተ ጋር ነው. Yes, so we pray, we rise, we move. Yeah, yes, so we pray, we rise, we move. Drums of tomorrow are beating tonight. Africa rising, shining so bright. Leader with vision, heart full of flame. We lift you in prayer, we call your name. እንዴት ዋላችሁልኝ? እንዴት አመሻችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት። ኮፍያው አላማራችሁም አለ? አዎ ማች አላረጋለኝ። ቀልብ ያልፈቀደው ቀልብ ያልወደደው እንደዚህ ይሻላል አይሻልም? እንዴት ነው እንደዚህ አይሻልም? እንደዚህ ማች ያደርጋል። እንደዚህ ጥቁር ነው እንጂ እንደዚህ ይሻላል። አዎ እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝት ይበልልኝ። እስኪ እንግዲህ ዛሬ ደግሞ ምንድነው ሞቅ ደመቅ ኮርዬ ብልሃል ፏ ድምቅም ብልሃል ምንድነው ነገሩ ነው የምትሉት እናንተ። እንግዲህ ያው ዛሬ እንግዶቻችን እንግዲህ ጥሩ ጥሩ መልክቶችን ይዘን መተናል። ገቡ የሚዳድር ያሰቡ ከንቲባ ኮርዳይት። እሺ እስኪ ሁለት ነገሮች ላይ እናውራ። ብዙም አንይዛችሁም፣ ቅዳሜም ነው እሑድም ነው። ነገ ደግሞ እረፍት ያስፈልጋችኋል። ነገ መጨረሻው ተሰራለ ወይዬ አሰብ ከባር ራስ ከሻቢያ በቃ በካሳ እንስጣላሉ ኢሳያስ አፈወርቂ በቃ በይቅርታ መልሳል አሉ። እኔ አላምነውም እንጂ ሻቢያ ምን ነገር ቢናል ያላምነው እንዲህ ተጭበርበረ ነው ባለው ከእጃችን ላይ ይወጣው። አሁን እንደገና ደግሞ ለመልሶ ድላችን እንደገና ደግሞ አሁን ትግላችንን ሊያዘናጋ እኮ ነው። በይቅርታ አሰብን ልመልስ አደራድሩ እየዞረ ዓለም ለዓለም እየዞረ ነው። ድርድር ሳይሆን ውሳኔ ነው የምንፈልገው። ድርድር ጨረስን። ግብፅም እኮ እንደዚህ ነበር። በህዳሴ ግድቡ ሲያዘናጋን የነበረው ዓለም ለዓለም ሶስትዮሽ ስብሰባ ይላል፣ አምስትዮሽ ስብሰባ ይላል፣ ተቀመጡ ይላል፣ ደግም ድርድር ተሰጠሩ ይላል። እንዲህ ያዘናጋን፣ እኛ ግን ጥለነው ወጣን። አሁንም ልክ ሻቢያ ልክ እንደዚሁ አይነት ሲስተም ይፈልገዋል። ልክ እንደዚሁ በቃ እንደራደር፣ እንቀመጥ። የት የምንቀመጠው ድር ነው እቁብ ነው የምንቀመጠው? ምን በቃ እንቀመጥ ይቀመጥ። ያባዝ አምላክ መቀመጥ የለም ምን የለም፣ ስጥ በቃ። እና በጣም ተሰርማምሷል። ሻቢያ ራሱ ለሁለት ለሶስት አንጃ ተከፍለዋል። ከራሳቸው ውስጥ ራሱ አንድ አብዮት ይፈነዳል ተብሎ ይጠበቃል። መቼም ወይኔ ያገባኝ ቢፈነዳ ባይፈነዳ
ምን አገባኝ። ግን ዞሮ ዞሮ ግን የተተረማመሱ ነው ትራንስፖርት ኦፍ ኢትዮጵያ ፕሮቪንስ ቴንክ ያመሰግናል። ይሄ መሐመድ በጣም አመሰግናለሁ። ኦኬ ዛሬ እስኪ ወደ ሶስት ነገር ተንጫጩ። ምን ሆኗል? ጽንፈኞቹ በሙሉ ዛሬ በጣም በተለየ ሙድ ነው የወጡት። ምንድነው 45 ቀን ውስጥ መንግስት እንኖራለን አሉ አሉ። ደግሞ አሁን ሰማ ደግሞ መንገድ ላይ ነበርኩ። ለነገሩ ሰው ነው ደግሞ የነገረኝ 45 ቀን 45 ቀን በ45 ቀን እንዴት አድርጎ ስልጣን ላይ መግባት እንደሚችል ፎርሙላውን ሰራ ነው አሉ አሉ። ኤክስ ስኩዌር ፕላስ ዋይ ፕላስ ጦርነት ፕላስ እርቅ ፕላስ ማምታታት ፕላስ ምርጫ ፕላስ በፈንቅለ መንግስት ኤክስ ስኩዌር ምናምን ብለው ሂሳቡን ደምረ ነው በ45 ቀን ወደ ስልጣን ወደ መንበረ ስልጣኑ እንገባለን ብለው አሉ አሉ። እንዴት ነው የምትገቡት? 45 ቀን 45 ዓመት ሰጥቻችኋለሁ በራሴ ፍቃድ ማንንም ሳላማክር ፓርላማ ሳላማክር ጠቅላይ ሚኒስትሩ ሳላማክር መከላከያውን ሳላማክር የኢትዮጵያን ሕዝብ ሳላማክር በግሌ በራሴ በጎ ቴሌቪዥን እና በማዕበል መረጃ በጎ ቲቪ ፌስቡክ በአሉት 16ቱ ሚዲያዎች በራሱ ስም የሚተላለፍ ነው። ይሄ ቃሌን ከፈለጋችሁት ሪከርድ አድርጉት። ካስፈለገ በሲኤንኤ በቢሲም ወጥቼ ነው መግለጫ ሰጥበታለሁ። 45 ዓመት የጊዜ ገደብ ሰጥቻችኋለሁ። በ45 ዓመት ውስጥ ከቻላችሁ እኔ አድናቂያችሁ ነኝ። በ45 ዓመት ውስጥ ስልጣን መያዝ ከቻላችሁ ኢትዮጵያን አይደለም ድፍን አፍሪካን ሰጣችኋለሁ። የድፍን አፍሪካ መሪ ትሆናላችኋለሁ። እንዴት ነው የምታስቡት? ማሰቢያችሁ ተነቀለ እንዴ? አበዳችሁ? ለየላችሁ? በቃ ዘመድ ወገን ወዳጅ መካሪ የላችሁም ወይስ በቃ ህዝቡን ንቃችሁታል? ንቃችሁታል? ይህን ህዝብ 45 ቀን እንኩሮ የማያመጣብን ነገር የለም። እንኩሮና ጄሪ እኮ ዘንድሮ እኮ ሊከድ በጠሱ እኮ አልተቻሉም። ግልብጥ ሚዲያ እንኩሮ ጄሪ አልተቻሉም። በቃ ጀውዬ ይሻላል። ጀውዬ ዛሬ እንኳን ንፋስ የት እንደሆነ ጤፍ ማሳ ውስጥ ገብቶ በንፋስ አውሎ ንፋስ ይዞ ገደል ቀጥተዋል። የጀው ይሻላል፣ እሱ ይሻላል። እሱ በቃ ይበቃኛል። በቃ ምንድነው እንዴት ነበር የሆነው ዛሬ የጀውዬ? እስኪ ጻፉ ላኩ። እስኪ ምን ነበር የሆነ ነገር ልካችሁ ልኝ ነበረ። አውሎ ንፋስ አንከራተተው አሉ ጀውዬ። ምንድነው የሬቻ ምን አይነት ግራ አጋባችሁን እኮ ፖለቲካውን እኮ አጀንዳ እየሰጣችሁን ግራ አጋባችሁን እኮ። ምንድነው ጀውዬ የሆነው? ጻፉ እስኪ ላኩ እስኪ እናንተ። አውሎ ንፋስ አንከራተተው አሉ። የት ሄዶ ነው እሱ ኢሬቻ? አሁን ደግሞ ተመልሶ ተገለበጠ ማለት ነው። እስኪ ላኩ የጀውዬን የአውሎ ንፋስ ታሪክ እስኪ ከዚህ ጋር አለ። አዎ ይኸውና ሁሉ ተገኘ እኮ ከንፋ ኢሬቻ ነው። በአውሎ ንፋስ አከበርኩ አሉ። ምን ሆኖ ነው ግን እሱ ራሱ እኮ ትንሽ ቀወሱ። በቃ በጉሩ ለየላችሁ። በቃ ምንድነው ደግሞ ማንን አገኘ? አታጣም መቼስ። ውይ ምንድነው ማንን ያገኘው ደግሞ? ማነች ደግሞ የፈረደባት እቺ? ወይኔ ደግሞ ከየት ተገኘች እቺ? ገደል ይዞት ገባ። ጤፍ ማሳ ውስጥ ነው። ግን የት ሀገር ነው? ሚኒሶታ ነው። ትለጠፋለች። እሷም እየሄደች ይዟት ሄደ። ምን ሆኖ ነው ግን? ጀውዬ ቀውዬ ይሻላል። ያንተ ይሻላል። እባክህ ተው። ቆምን ተውት። ነይ እባክህ ተዋት እባክህ። ተባካ አንተ እንደፈለክ። እኔ እንኳን አውሎ ንፋስ አለ እንደምን ባህር ውስጥ አትገባም። እኔ የጀውዬ ችግር የለብኝም። ኢሬቻን ብሎ ምንድነው ዛፍ ምድር ጤፍ ማዳር ወይ ዴቭ በጣም ደከመኝ። የአንተ ኮፍያ መቁጠር እንዴት ያሆናል? ያንተ ሁለት ኮፍያ ዋጋ የኤርትራ የዓመት ባጀቷ እኮ። አዎ የኔ ማረጋት የኤርትራ ባጀት ነው። የኤርትራ ክልል ባጀት ፈልግ። ይሄ እኮ ራሱ ላይ እኮ ወርቅ አለው እዚህ ጋር እዚህ እኮ ብር ነሐስ ምናምን አላቸው።
ቆይ የጀዊ ችግር የለብኝ ሪቻም ባስሩነ እዚህ ሂድና ያክብር። ልደቱ ምንድን ነው ልደቱ ያልከው? ልደቱ ነው አሉ ሂሳቡን የሰራው ማቴማቲክሱ እሱ ነው አሉ የሰራው። በ45 ቀን ከዛሬ ጀምሮ እንቆጥራለን። ቁጠሩ። ዛሬ ስንት ነው ቀኑ? ዛሬ ጻፉና 45 ቀን ቁጠሩ። ዛሬ ከዛሬ ጀምሮ ልክ በ45ኛው ቀን ላይ ስልጣን ላይ በ45 ቀን ላይ ስልጣን ላይ እንደሚወጣ አሳያችኋለሁ ነው ያለው። ፎርሙላው አልቋል፣ ተሰርቶ አልቋል። እኛም እንጠብቃለን ነው። ይሄ ሁሉ እኮ አሁን ወደ አሰብ እንዳንሄድ ነው የሚያዋክቡን። በዚህ እንኩሮ በዚህ ፕሮፌሰሮቹ በዚህ ፕሮፌሰሮቹ ደግሞ ስለ ኢኮኖሚ ነው የሚያወሩት። ኢትዮጵያ ያለባት እዳዋ አይኤምኤፍ እንደዚህ አድርጎ ገንዘብ ባጀት እንደዚህ ተከልክሎ ባንኩ እንደዚህ አድርጎ ባንኩ እንደዚህ ብሎ ምናምን ነው። የእነሱ ተው የእነሱ ያብደዋል። 60-80ዎቹ ተዋቸው። እነሱ እንደ ፖለቲካ ላያቸው እነሱ። እነዚህኛዎቹ ደግሞ ግልብጦቹ ደግሞ ጽንፈኞቹ ደግሞ አጀንዳ ነው የሚሰጡ ነው። እንዳናጣጥም አሁን ነዳጅ ወጣ ደስ አይልም። እንዳናጣጥም ድላችን እንዳናጣጥም እኮ አጀንዳ እኔ አልጣጣም በብዙ በፍጹም እንዲህ እናንተ በሰጣችሁ እኔ አጀንዳ እየሰጧችኋል። እናንተ እንዴት ነው እናንተ አጀንዳ ሰጣችሁ? እኔ አሁን የሚጭበረበረው እናንተ በ45 ቀን ስልጣን ልትይዙ። እኔ አሁን ይልቁኑ በጣም ከእናንተ ከጽንፈኛዎች በጣም ግራ የገባኝ ኮፒራይት በጣም ወራዶች ናቸው። አሁን አክቲቪስት የመጀመሪያ አክቲቪስት ከትግል ውጪ ከሚዲያ ውጪ በመጽሐፍ ይቻላል ቁጥር 1 2 እያለ እየጻፈ ለማህበረሰቡ እንዲነበብ ታሪክ የሰራ ሰው ኮፒራይት ነው። አክቲቪስት በመጽሐፍ በማተም ደረጃ ላይ ፓተንት ነው። አክቲቪስት ሆኖ መጽሐፍ አትችልም። አክቲቪስት ሆነ መጽሐፍ አሳትመ ለመሸጥ የባለቤቱ ነው የፓተንቱ ባለቤት ኮፒራይትን ፈቃድ መውሰድ አለበት። ከውጭ አትችልም። እኔ ይቻላልን ቁጥር 1 ቁጥር 2 ጻፈ ብለው በሙሉ አክቲቪስቶች ሁሉ መጽሐፍ መጀመራል። እንዴት አመጣችሁ ነው? ሁሉ መጽሐፍ እየሸጡ ነው። መጽሐፍ ይሽበችባሉ። በዩቲዩብ የምታገኙት አይበቃችሁ? መጽሐፍ ያሚነሳ መጽሐፍ አተመ መጽሐፍ እንደዚህ ምናምን ምንድን ነው መጽሐፍ? እንዴ በቃ ንግድ ያዘጋችሁት። መጽሐፍ ጠላን በእናንተ እንዴ። ምን አይነት ነገር ነው? አንድ አይነት ስራ ነው የምትሰሩት እኮ። መጽሐፍ አትጻፉ አክቲቪስቶች። መጽሐፍ ለመስጠት ከፈለጋችሁ እንኳን የመጽሐፍ አክቲቪስት ሆኖ መጽሐፍ ማተም ፓተንት የኔ ነው፣ ከኔ ነው ፍቃድ የምትወስዱት። ስፈቅድላችሁ ነው። ዝም ብላችሁ እያተማችሁ ማንም ገዢ የለም። በአማዞን ላይ ያለ እንደዚህ ተጻፈ እንዲህ ተጻፈ። የ45 ቀኑ መፈንቅለ መንግስትና መጽሐፍ ግልበጣ በመጽሐፍ የትኛው ያውም በመጽሐፍ ታትሞ ስለ መፈንቅለ መንግስት በመጽሐፍ ታትሞ ለህዝቡ ይዳረሳል። በዛ መሰረት መጽሐፉን ያነብና ሰው መፈንቅለ መንግስት ያደርጋል። አትሊስት እኮ ስራችሁ እንኳን እኮ መነገር የለበትም እኮ። አንድ ስራ ስታስብ እኮ ዚፕ አድርገህ ነው። ጭር ሲል አልወድም መሰላችሁ እና አፋችሁ ራሱ ኮበት ነው። የሮቻን አሰብ ላይ እናከብራለን ይላሉ እነሱ። እና እባካችሁን ውጡ። በቃችሁ። እልህ ነው አለ። በቃ እልህ በቃችሁ። በቃ ጥግና ጥጋችሁን እኮ ከዚህ በኋላ ምንም ብትሉ ማንም አይሰማችሁም። ያውቃል የብሽቅ ፖለቲካ እንደሆነ፣ አራችሁ ደብናችሁ እንደሆነ፣ ትግል መሬት ላይ እንደሌለ፣ ውሸታሞች እንደሆናችሁ ህዝቡ አወቀ። አለምንም ነገር ምክንያቱም ዋሻችሁታ። ገቡ ትሉታላችሁ፣ ባህር ዳርን ትሉታላችሁ፣ ደሴ ገባን ትሉታላችሁ። 4 ኪሎ የገባን የታለች 4 ኪሎ ራሱ የት እንደሆነ አታውቁም። ስለ መፈንቅለ መንግስት መጽሐፍ እንጻፍ ልታስተምሩት ነው። እና መንግስት ምን ይጠብቃል? አንተ የምትጽፈው መጽሐፍ ከአንተ እኮ ነው መነሻ የሚያደርገው። ጽፍ ከጻፍክ እንኳን በሚስጥር ነው እንዴ። እና እኔ ትንሽ አንዳንድ ጊዜ ረጋ ብትሉ ጥሩ ነው። እስኪ አየር ሳቡ። እስኪ ብሪዚንግ ይባላል አንዳንድ ጊዜ ወደ ውስጥ አየር ሳቡ። ባለ ጉልበት ነው የምትሄዱት እና ትላተማላችሁ። ትግሉ ይበላሽባል። እኔ እንደ ጥሩ ወንድም ነው መክራችሁ። ምክንያቱም በአንድ ወቅት በትግል አብሬያችሁ አሳልፌያለሁ። ስትወርዱ፣ ስትዘቅጡ፣ ስትዋረዱ ማየት አልፈልግም። አሳዘናችሁ፣ ያው በእውነት አሳዘናችሁ። ወይ ንጹሃን አስገድላችኋል፣
አስጭፍጭፋችኋል፣ ሸቅላችኋል፣ ነግዳችኋል። ምንም ችግር የለብኝም። እሱ ስራችሁ ነው። አውቆ ነው የገባው ሰው ተው ያልኩት የገባ ህዝብ ስለሆነ እንደፈለጋችሁ ብሉት፣ አያገባኝም። ስለሱ ለራሳችሁ በቃ ይበቃችኋል። ጭሬ ልበት ነው የሆነ ነገር እንዳይሆንባችሁ። ህዝብን ተፋችሁ፣ ህዝቡን ጠላችሁ፣ ውሸታሞች ናችሁ አላችሁ። ወርቋን የጋብቻ ወርቋን ሸጣ የሰጠች አለች። እናንተን አምና እውነተኛ ትግል መስሏቸው ብዙ ሰዎች አሉ። ስለዚህ ተዋርዳችኋል፣ ዘቀጣችሁ። አሁን ደግሞ አንድ አሹካም ይባላል። እኔ እንዲሁ ሁሉም እኮ ነው ተደብቆ ኢትዮጵያ ይገባሉ። ወጥተው ደግሞ እዚህ ጋር ደግሞ ዳውን አብይ ዳውን ኢትዮጵያ ይሄ አማራ የሚባል ህዝብ መነገጃ ሆነ። በቃ ሁሉ ፖለቲካ የሚቆመው አማራ ጄኖሳይድ በየቦታው። አሁን በቀደም አዳራሽ የሆነ ቦታ ስብሰባ ስዊድን ነው መሰለኝ ገቡ የሆኑት ልክ እንደ ለንደኖቹ እንኳን እኮ በቃ ተስፋ ቆርጠው ትግል በቃም ብሎ ቆመዋል እኮ የለንደኖቹ። መጡ ደግሞ የአውስትራሊያዎቹ ደግሞ ተደገሙ መጡ ደግሞ ዛሬ ደግሞ እነሱ ደግሞ ገብተው እንደዚህ አማራ ጄኖሳይድ ምንም እኮ ዋፍ የለም ብሎ ብቻ ገብተው አዳራሽ በጥብጠው አንዴ አበበ መለስ ዜናዊ ዲክታተር ብሎ ሰርቷል። ያኔ ያ ጌም ራሱ የፓተንቱ ባለቤት አበበ ነው። የአበበን ስታይል አምጥታችሁ አሁን የዛሬ 18 ዓመት ታሪክ አምጥታችሁ ልትደግሙ ትፈልጋላችሁ። እንደገና እናንተ ልትታወቁ አሁን ዳውን አብይ ዳውን ብራይ ብላችሁ እዛ አዳራሽ ገብታችሁ ወጣችሁ ልትታወቁ። ጅል አንፏል። እውነት ነው። በአንድ በኩል እኮ ምንድን ነው እንዴት ነው ያላችሁት? እስኪ ቆይ ትንሽ ህዝቡ ያችሁ እስኪ ምንድን ነው ያላችሁት? ዳውን አማራ ዲክታተር፣ አማራ እየተበላ አማራ እንደዚህ። አንተ አማራ ሆነ ነው በሙሉ የአድዋ ልጆች ተሰባስባችሁ በአማራ ስም ነገዳችሁ። ልክ አማራ አይመስሉም። አሁን በሙሉ እኮ እንትን ናቸው። ደማቸው እኮ አድዋ አንድ የለበትም እኮ ሻዕቢያና አድዋዎች ናቸው። ይኸው እዚህ ጋር ተመልከት። እዚህ ጋር ላሳይ። አብይ አህመድ በስቶ እንደገና ፖሊስ ልከውብናል። በስዊድን ስቶክሆልም በዛሬው ዕለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶክሆልም ስብሰባ እያካሄደ ይገኛል። እኛም ገብተን የተቃውሞ ድምጻችን አሰምተናል። ፍሪ ክርስቲያን ታደለ ተጠያቂ ነው። አማራ ጄኖሳይድ ጄኖሳይድ። የስዊድን ፖሊሶች ደስ እንዳለ የስዊድን ፖሊስ እንደ ዛሬ አኩርቶኛ አያውቅም። ለጥልጦ ጌጣቸውን እየራጫ እስር ቤት ከተታቸው እስር ቤት ጠቅላላ ጠራርጎ ገና ዲፖርት ይሆናል። ይሄ ነው መጨረሻችሁ። እንደገና ደግሞ ዲፖርት ስትሆኑ ልጆች ሊሄዱ ነውና መዋጮ ጎፈንድሚ ሰብስቡላችሁ ደግሞ እንደገና ደግሞ ሌላ ቡጥ ሌላ ጭቅጭቅ እንደገና እነሱን ለማስፈታት ደግሞ እንደገና ሰልፍ ልንወጣ ነው። ሰሞኑ ዲፖርት ነው የሚደረጉት። እዛም ሄደሽ በላሽ። ኧረ እኮ አዝማሪ እዛም ሄደሽ በላሽ። እዚህ መተ በአፎርዶ ይነስታ አለይ እዛም ሄደሽ በላሽ። እዚህ መተሽ በላሽ አለ። እዛም ሄደሽ በላሽ። እዚህ መተሽ በላሽ። ሰው ታዘበሽ እንጂ ሆድሽን አልሞላሽ። ሰው ታዘበሽ እንጂ ሆድሽን አልሞላሽ። አዳምጥ፣ ግጥም ነው ማለት መሳቂያ። ዳውን አብይ አሁን ተላጭተህ ትገባለህ። ድረስልኝ፣ ድምፅ ሁነኝ፣ ምን በለኝ እንዳልሰማ
ይሄ አንድ ስታይል ነበር ድሮ ለማሸማቀቅ እኛ ተቀምጠው ያ ድሮ ግጭው ልጅ እንደየሰጡ ይረዳጅ ድል እንዳናጣጥም ለማለት ነበር። ያ አንድ ድሮኛ ስንታገል አንድ ትግል ነበር አስታውሳለሁ። ያኔ እንግዲህ ታስታውሳለህ ወያኔ ህወሓትን በምንታገልበት ጊዜ በተለይ በኮር ኢትዮጵያ የሚባል እንቅስቃሴ መስራቹ ነው። ኮር ኢትዮጵያ ቢያንስ ከ40,000 በላይ አባላቶች ነበሩ። ኮር ኢትዮጵያ 40,000 በመላው ዓለም ላይ ያለው መስራቹ እኔ ነኝ። ከኔ ቀጥሎ ደግሞ ደምለው አልማው ይባላል። ሁለታችንን በየዓለሙ አለን። ኤኒች ኮሽ ባለ ቁጥር እናስተውታለን። የዲሲ ግብረ ኃይል በእኛ ስር ነው ያለው ጠቅላላ በየቦታው። ያን ጊዜ የምናደርግ ነበር እኛ ማሸማቀቅ የሚባል አጀንዳ ነበር። ህወሓት በመጣበት ጊዜ ማሸማቀቅ የትም ቦታ በመጡ ቢሄዱ ሲሄድ እንዲጠበቅን እንላለን። ጃስና አቦይ ስብሃትን ጃስ እና በዛን ጊዜ ይህን ትግል እንታገል ነበር። ያኔ ነው ያንን ትግል ሊያመጡት ይፈልጋሉ። ያ የለም አሁን። እኛም በዛን ጊዜ ባለስልጣኖቹን ነካናቸው፣ አሸማቀቅናቸው እንጂ ያመጣነው ለውጥ የለም። እንዲያውም ብዙዎቹ ተላጭተው ሁሉ ገብተዋል። እነ ታማኝ በየነ ትዝ አይላችሁ? ተንበርክኮ አሜሪካ ሻለችና ብዙ የተዋረደ ሰው አለ። ያ ፖለቲካ ያ ትግል አሁን አይሰራም። አሁን በዛ ሲስተም የምትሄዱት ጽንፈኞች አካሄዳችሁ ትክክል አለ፣ ተሳስታችሁ ይውሌት የራሳችሁን አዲስ አይዲያ ፍጥሩ፣ አዲስ የትግል ስልት አምጡ። በበሰበሰ ፖለቲካ በበሰበሰ ትግል ስልት ሄዳችሁ ራሳችሁን ትበሰብሳላችሁ። የሀገር የህዝብ መሳቂያ ትሆናላችሁ። ለሰላምና ለእርቅ ለውይይት ሄደ አንድ ጉባኤ አለ። ያንን ጉባኤ ሐሳቡን ገብተህ ቻሌንጅ አድርገህ ሪከርድ በሚደረግ መልኩ ብዬ እንዲገብቻለሁ እንዲገብይ ይጠይቃለሁ። ይሄን ለምን ብያለሁ እንደማለት ለስብሰባ ላይ መጡት። ህዝቡን እንወያይ ያሉት በውይይቱ ላይ ገብተህ ሐሳብን ነገር የፈለከውን የሚመችን ሐሳብ መንግስት ይውደቅ በል፣ መንግስት ይቀጥል በል፣ መንግስት ሐሳብ ነው መሸጥ ያለብህ። እዛ ገብተህ መንግስት አይደሉም እነዚህ ሰዎች እኮ ልዑክ ናቸው። እነሱን ገብተህ ጥያቄ ከመጠየቅ መልስ ከማግኘት ጥያቄ ለህብረተሰቡና ለሀገር እንዲደርስ ከማድረግ ጉልበተኛ ዱርዬ ቦዘኔ መስለህ ወጥተህ ራስን በጠብጣለህ። ለምን በጠብጣለህ? ቅስቀሳ እኮ ሊያደርጉ ያለው የመጡት እኮ ሊያወያዩ ነው። ምን ማድረግ አለብን? እንዴት እርቅ ይምጣ? እርቅ ይምጣ የምትለው መንግስት መውረድ አለበት፣ እርቅ እንዲመጣ ብለህ ሀሳብ ስጥ። መንግስት ስልጣኑ ይልቀቅ፣ ሀሳብ ስጥ። መብትህ እኮ ነው። ቁጭ ብለህ ያ የምትናገረው ነገር ይከር ይደረጋል አይደለም። መንግስት ይሄን ያርም፣ መብት ነው። ይህንን እንደማድረግ የምን ዱርዬነትና የምን ታጋይ ነኝና አዋቂ ነኝ ነው አሁን ገብተህ ሰውም እንዳይወያይ እንዳይጠያየቅ። እኔ በጣም ማፈሪያዎች፣ መዋያ ያጣችሁ ዘልዛሎች፣ መታሰር የፈለጋችሁ ወንጀለኞች ናቸው። አሳውም ይሞትባቸዋል፣ ባህሩም ይደርቅባቸዋል። የኢትዮጵያ መንግስት ባይነ ቁራኛ አይተዋል። ነገ እናት ብትሞት፣ እህት ብትሞት፣ ሰርግ ብትደግስ በምን ታርጌት ውስጥ ትገባለህ? ከኤርፖርት ላይ ነው የሚለቅ መንግስት። ከኤርፖርት ይለቅማል። በቃ አገር የለኝም ብለህ ነው የምትኖረው ማለት ለዘላለም። ብትሞት ሬሳ ላይ ገባ ይችላል። ኢትዮጵያ ውስጥ ሊሆን ይችላል። በቃ ሬሳ ላይ ይቀበል ይችላል። እና አንዳንዴ ስትታገሉ ሳይድ ኢፌክት አለው ወይ? ምን ለውጥ ያመጣል? ምን መልእክት ታስተላልፋለሁ? ለኔስ ምንድን ነው? ለቤተሰቦች ምንድን ነው? ለህይወቴስ ምን የሚለው ነገር ማዛዛብ አለብህ። ዝም ብለህ ለመታወቅና ይሄ አሹካ የሚባለው ከድሮ ጀምሮ ሌባ፣ አጭበርባሪ፣ ማጅራት መቺ፣ ህዝቡን በገንዘብ የጠበጠበ የበላ። እኔ አስታውሳለሁ አንድ ጊዜ መስቀል ያደርግ ነበር። እንደዚህ መስቀል አድርጎ ነጠላውን ያሰሩት፣ ነጠላና መስቀሉን ከላዩ ላይ ገፈፉት። ነጠላውን የገፈፉት ዘመድኩን አንድ ጊዜ ብቶ አዋረደው በደንብ አድርጎ የበላውን ገንዘብ አለ። ከዛ ጸጥ ብሎ ነበር፣ ጠፍቶ ነበር። አሁን ጭር ስራ ወድ ብሎ ነው የመጣው። እሱና ሄኖክ ዛበሻ የሚባሉ በቃ ጭር ሲል ናቸው። ጨዋታቸው በሙሉ ተበልቶባቸዋል። ዘራቸውና ማንነታቸውን መረመር ነው። የአድዋ ልጅ ዝርያ ያለባቸው ሰዎች ናቸው። በዲጂታል ዘመን የአናሎግ ፖለቲካ አሪፍ አባባለች። ፊል አድርጋት ቆይ በዲጂታል ዘመን የአናሎግ ፖለቲካ እና
እንዲህ አይነት ፖለቲካ የለም። እኔ የመከርኳችሁ ነው ያሉት። እንደ ጥሩ ወንድም ነው መከራችሁ። እኔ ሰከን በሉ፣ ስሜታችሁን ተቆጣጠሩ። ወደድክም ጠላህም ሰርተን አሳይተናል። ህዳሴ ግድቡን እንዲስትሉ ነበረ፣ ገድበን አሳየናችሁ። ነዳጁንም እንዲስትሉ ነበር፣ ነዳጁን አንቦልቦል እንደ ውሃ ፍሰን አሳየናችሁ። 111 ሚሊዮን ሊትር በአመት በገንዘብ በቢሊየንስ ልናመጣ ቆጥረን ያሳየናችሁ። ሻዕቢያን ካለ ውጊያ የዘረፈውን ሪፋይነሪ፣ የነጠቀውን ሪፋይነሪ፣ የነቀለውን ማሽን፣ ያወደመውን ሪፋይነሪ እዚህ ጋር እየተከራከር እዛ ጋር ሰርተን ተበቀል ነው ሻዕቢያን። ተበቀል ነው በደንብ አድርገን አለ ጦርነት ጠላቶቻችንን ሰርተን አሳየናቸው፣ ተበቀልናቸው ያላትን ቋንቋ ሻዕቢያ መድረክ በሙሉ አብይ ተበቀለን እያሉ እሪ ነው። በገባችሁበት ቦታ ሻዕቢያዎቹ ናቸው እንደሚሉ ለአብይ ተበቀለ አለ እኮ ለአብይ ለእኛ እንዴት ይበቀላል? ለእኛ እንትን ተበቀል ነገር ለእኛ ሁሉ ቦታ ግቡ። አዎ ተበቀልናቸዋል። እኔ አልነግርም እንደ አብይ ለምን ይላል? በደንብ አድርገን ተበቀልናቸው። ሪፋይነሪውንም እንደሰራናችሁ ወደቡንም እንሰራለን። አልነገርናችሁም እኛ። ምናልባት ምን ታውቃለህ? ከአሰብ የተሻለ ወደብ እየሰራን ከሆነስ የምታውቁት ነገር የለም። ወደባችን እዛ ጋር አስቀምጠን ልክ ሪፋይነሪውን እዛ አስቀምጠን ሪፋይነሪ እንደሰራን ወደባችን አሰብን እዛ አስቀምጠን ሌላ ወደብ ሰርተን እንጠብቃለን። ምንም አታደርገውም። አሰብን ለእኛ ከመስጠት ውጭ ምርጫ የለም። አይጠቅምም። አሰብ ለአንተ የማይጠቅምን ለኢትዮጵያ ብቻ የሚጠቅም ሪፋይነሪ እኮ ነው አፍርሳችሁ አውድማችሁ ነቃቀላችሁ የተዋችሁት። የአሰብ ሪፋይነሪ ለማን ነው የሚጠቅመው? ከኢትዮጵያ ውስጥ ንገረኝ። ለሱዳን ይጠቅማል? ለኤርትራ ይጠቅማል? ለኬንያ? ለማንም ይጠቅመው? ከኤርትራ ውጭ ከኢትዮጵያ ውጭ ለማንም አይጠቅም። አፈረሳችሁት፣ አወደማችሁት፣ ቂም ነው የተበቀላችሁት። የአሰብ ወደብ ለማን ይጠቅማል? ከኢትዮጵያ ውጭ እስኪ ንገሩኝ እስኪ ለእኛ በሉ። ለኤርትራ ይጠቅማል? አይጠቅምም። ለሱዳን ይጠቅማል? አይጠቅምም። ለየመን ይጠቅማል? አይጠቅምም። ከኢትዮጵያ ውጭ የአሰብ ወደብ ለማንም አይጠቅምም። እኛ እንዳንጠቀም ብላችሁ ሪፋይነሪ ያወደማችሁ፣ ሪፋይነሪ ያፈረሳችሁ፣ የሪፋይነሪ ማሽን ነቅላችሁ ወሰዳችሁ። ቀደም ሲል ኢምፖርት ሊደረግ የገባ እቃ ኤክስፖርት ሊደረግ የወጣ 2000 ትራክ ዘረፋችሁ። ምንም አላልንም። ያማማሩ መርከቦቻችንን ወሰዳችሁ። እነ ወልወል፣ እነ ካራማራ፣ እነ ነፃነት፣ እነ አንድነት፣ እነ ኢትዮጵያ ሂዩጅ መርከቦቻችንን ዘረፋችሁ፣ ሸጣችሁ፣ ወስዳችሁ። ህዋት ነው የሸጥከው። ከሻዕቢያ ጋር ተመሳጥራችሁ ግማሹን እያከራያችሁት ነው ያላችሁት። ኦኬ ግዴ ለምሱሱን እንጣል። ዝም ብለን ስራ ላይ ነው ያለነው። እኛ ወደ ጦርነት መግባት አልፈልግም። ምታ በዝምታ ብለን ያው አሰባችን ሪፋይነሪውን ጨረስን። ለምን አበዳችሁ እናንተ? አቶ ልደቱ ነው በ45 ቀናት ውስጥ መንግስት የሚወገድበትን ስልት በልብ ወለድ መልክ ጻፉት ብሎ ከመሳይ ጋር ሲጃጃሉ የዋሉት እቅዱ ያው ልብ ወለድ ሆነ እንደሚቀር በጣም ግልጽ ነው። አይ እኔ 45 ዓመት ሰጥቻቸዋለሁ። 45 ቀናት ስራ 45 ዓመት ሰጥቻቸዋለሁ። እኔ ልደቱ የቀበሌ ሊቀመንበር ሆነ ከወጣ እመነኝ ልብ ትፈነዳች ብላል የገባው እዚሁ ይህን ያሰብክ መጽሐፉን ገና ተሸጦ ገበያ ላይ ሳያወጣ ልብ ይፈነዳል። እመነኝ ይህን አንተ በ45 ቀን መንግስት ገልብጠህ ልትገባ 45 ዓመት ነው የሰጠሁኝ። 45 ዓመት ድፍን 45 ዓመት ሰጥቻለሁ። እንደውም ጨምርልሃለሁ። ከዛ የባከነ ጊዜ ደግሞ አንድ 10 ጨምርልሃለሁ። አንተ ብቻ ገልብጥ። ግልብጦች ስለሆናቸው ስለዚህ ሟርታቸው ከሽፎ ሬቻ በአዲስ አበባ ሰራት ነበር። እሱ ላይ ይመጣበታል። ቆይ ይሄ ልጨርሰው እና ራሳችሁ ጨርሳችሁ ዝማል። አዎ ጠላቶቻችን ተበቀልን፣ ሪፋይነራችንን ሰራን አለ። እቺ ቋንቋ ጭንቅላታችሁን ፈስ ያለበት ዝላይ አይችልም ይባላል። እቺ ቋንቋ ራሳችሁን መታችሁ ለቀን ቀሌሊት በሙሉ ይወጣችሁ ናይላ ቦይ ለፍቅል አለ። አዎ አለ። ከፍተዋል። እሱ እንደው ተቃጠል። ይሄው እንደዚህ ነው ያለ። በደንብ አድርጋ አዳምጡ። ለኢትዮጵያ አዲስ አይደለም። ይሄው በደንብ አድርጋ ስማ። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር
አሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው ምዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን ኤርፖርት ላይ ኢንቨስት አድርገን መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስጠት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3 ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። መበቀል በተግባር ማለት ይሄ ነው። ደገምኩልህ፣ ደጋግሜ ነው የማስበው። ምን አገባ ይወጣል ባይደን እንደዚህ ያለ እንደዚህ ያለ ገና ወደቡን የሰራሁትን ወደብ መርቅልና አሰብን አስቀምጬ ይሄን ወደብ ከፍቼ መርከቦቹን አንሳፍፌ ይሄውል ወደቡን እናንተ ያስክብኝን ወደብ ሰርቻለሁ። ያናገኘዋለሁ እዚህ ጋር ደግሞ ወደብ አለኝ ተበቀልኩ። ይሄን ወደቡ ብሎ ማሳያለሁ። ምን ታመጣለህ? ነገር ምን ታመጣለህ? nothing ተበቀልናችሁ የሚለው ግን ጥልቅ ሚስጥር አለ። ገብቷቸዋል። በደንብ ሻቢያ ገብቶታል። ይሄ ገና ነው መጀመሩ እኮ ነው። አሁን ቆይ የወርቁን ሚስጥር ሲሰሙ፣ የዳይመንዱን ሚስጥር ሲሰሙ፣ የታንታለም የሩቢውን ሚስጥር ሲሰሙ፣ የስፔስ ሮኩን ሚስጥር ሲሰሙ ምን ልትሆኑ ያኔ ፍቅራችን ደስታችንን ልትሰርቁ አጀንዳ ለኛ ልትሰጡን አጀንዳ ሰጣችኋለሁ። እኛ በዳሴ ግድብ አዲስ አጀንዳ ሰጥተናችሁ አንጫጭተናችኋል። በነዳጁ አጀንዳ ሰጥተናችሁ አንጫጭተናችኋል። በዳይመንዱ አሁን እንሰጣለን እናጫጫችኋለን። የሳተላይቱን አሁን እንመጣለን እናንጫጫችኋለን። የሶላሩን የባትሪውን እናመጣለን እናንጫጫችኋለን። የፋብሪካ የአግሪካልቸሩን እናመጣለን እናንጫጫችኋለን። በጣም ብዙ የምትንጫጩበት አጀንዳ ፊት ለፊታችን አለ። በአዲስ አበባ ብቻ በከተማ ኮሪደር መንገድ ብቻ እንዴት እንዳጫጫላችሁ አይታችኋል። ገና ትጫጫላችሁ። ይሄ ጦርነቱን ሳይነካ እዛ ሳንገባ ማለት ነው። ስለዚህ ተውን። ደከም እኔ ከዚህ በኋላ ከነዚህ ጋር መመላለስበት ምንም ምክንያት የለኝም። ውድ አድማጭ ቤተሰቦቼ አቻይን እስካገኝ ድረስና ከዚህ በኋላ የተሻለ ፖለቲካ እስካገኝ ድረስ ለአንድ ወር ያክል ከሚዲያ እሰናበታለሁ። በቃ የሚጠቅመኝ ፖለቲካ ሳገኝ ብቻ ነው የምወጣው። ከዛሬ ጀምሮ ለአንድ ወር ያክል ከሚዲያ ወጥቻለሁ። ሰሉት ብያችሁ ነው። በዚህ ነው የምሰናበታችሁ። አይመጠኝም፣ አይጠቅመኝም። በቃ ደከመኝ። ፈረከር ሲቲ ትግል ነው የማደርገው። ስለዚህ በእኔ አንድ ወር ከሚዲያ መጥፋት የምትስማሙ አንድ ቁጥር ጻፉ፣ የማትስማሙ ሁለት ቁጥር ጻፉ። አያስፈልግም። በቃ እኔ በቃ አቻይን እስካገኝ ድረስ ከፖለቲካ ወጣለሁ። በዝናብ ተሰልፈን የሚመጥነውን መሪያችንን እንጠብቀዋለን። እንዴ በቃ ከላይ እኮ ነው። በዚህ የምትስማሙ አንድ ወር ዳይት የረፍ በቃ አይመጥኑም እረፍ የምትሉ አንድ ቁጥር ጻፉ።
አይ የምትሉ ጻፉ። እኔ በቃኝ ከዚህ በኋላ ማረፍ አለብኝ በቃ። ኦሮጎ እናንተ ደግሞ አበች ተመኮዝሙ ምሻይልኝ እንዴ እኔ በቃ ቶይ ነው በቃ አንድ ቁጥር ቴንክ ዩ ሙዚቃ አያ ሙሴ አሪፍ አረፍ አለ በቃ አሰብ ላይ እንገናኝ በቃ አይሻልም እንደሱ አለ ህዝብ ተንጫጫ እና እኔ በቃ ግራ ገባኝ። የምናገረውም ጠፋኝ። በዲጂታል ዘመን ላይ አሁን እኔ የአናሎግ ፖለቲካ ትግል አድርግ ወይስ ዩናይትድ ስቴትስ ኦፍ ኢትዮጵያ ዳዊት ነው ዩናይትድ ስቴትስ ኦፍ ኢትዮጵያ አሁን በለኝ እዚህ ጎላ ያሻራችሁን አስቀምጡላችሁ እስኪ ጎላ ያሻራችሁ እስከ ሁላችሁ እንዴ ግራ አጋቡኝ እኮ ምን ልሁን ነው የምትሉ እበድ ነው ወይ የምትሉ ከዚህ በላይ ነብዩ መንፈስ ደግሞ መቼ ገባብኛል። እንደዚህ ሀክ እያደረጉን እኮ እንደዚህ የምንታገለው ይዞናል እኮ ንቅሎ ይዞናል እኮ መንፈስ መቼ ነው የገባው ይለኛል። ላይክ አድርጉሽ እናንተ ላይክ አድርጉሽ ይላል እናንተም እኮ ችግር አለባችሁ። ይሄን ጎላ ያሻራችሁን አስቀምጡ። ስለዚህ እና እኔ ተው ነው በቃ አሁን እኮ እንደ ልጅ እየመከርኳችሁ ነው ያለው። ተው የጦር ሜዳውን እንዴት እንደሚቀጠቀጡ ጠዋት ማታ እያሳየኋችሁ ነው። ኳሱ ነጥሮ ገብቷል ያልኳችሁ ቢሆን ጨዋታውን ጨርሻለሁ። ኳሱን ነጥሬ መቀሌ ገብቻለሁ አልኳችሁ፣ መቀሌ ገብቷል። ወሬዋይ ገብረ ጉራቻ ኳሱን አንጥረን መቀሌ ከተቻለሁ አልኳችሁ፣ መቀሌ ጫውበት ነው ያለው። አሁን መቀሌ ጫውታው አንደርታው ከኢሮቡ ከአድዋው አድዋው ከሽሬው ሽሬው ከአዲግራቱ ይጫወቱ ነው ጫውታው። ኳሱን ነጥሮ አስመራ ገብቷል አልኳችሁ፣ ይሄው አስመራ ገብቷል ጫውታው። እየተጫወቱ ነው ያሉት አስመራዎች በደንብ አድርገው የተጫወቱበት ነው ያሉት። ጀኔው መንጋው አማራ ስም የነበሩትን ውጡ ነበር ያሉት፣ ወጡልኝ እነሱ ኖ ኮር ኖት ኦብሊጌሽን ፉዩ አይቻልም ደክሞኝ ነው ወንት ደክሞኝ በቃ እኔ አውሱቅን ማክርበታለሁ ከኳድ ሚዶች ጋር ተመደማማራለሁ። ምናልባት ግን ካጣችሁ በዚህ ጉዳይ ላይ በቃ በቅቶኝ እንደማቆም እንድታውቁ ፈልጋለሁ። አልወሰንኩኝ ግን አሳውቃችኋለሁ። ለማንኛውም ግን ውድ አድማጭ ቤተሰቦች ከሻዕቢያ የሚፈልጋቸው ነገሮች መጀመሪያ መርከቦች የት እንዳሉ አጥንተዋል። መርከቦቹ ታውቀዋል። ባቀረብነው መሰረት በትክክል ቦታውን አግኝተውት 2 መርከቦች በኪራይ ተሰጥተዋል። የተከራየው ካምፓኒ መርከቦቹን ለመመለስ ቃል ገብቷል። 4 መርከቦች ተሸጠዋል። ወልወል ተሸጧል። ካራማራ ተሸጧል። ነፃነት ተሸጧል። አንደኛው ስክራፕ ሆኗል። 3ቱ ፕሌትና ላይሰንስ ቀይረው እየተሰሩ ነው ያሉት። 2 መርከቦች አሁንም ኤርትራ ፌክ ሆነ ላይሰንስ አውጥቶ እየተቀበለባቸው ይገኛል። ኢሳያስ አፈወርቂ ባለሳሳት አንድነት እና ምንድን ነው ያሉ መረጃው ደርሶኛል። ወደዱም ጠሉ የአንድ ዞን የሚያክል ኢኮኖሚ እና መረጃዎቹ እየሰበሰብን ያለን በማስረጃ ነው ያገኘናቸው። በጭራሽ ኩራት አድርጎም ተዋቃችሁ ዝሪ ልረፍ በእናታችሁ ደከመኝ ወይ ሰው የሀገሩ ክልል ቢሰራ የዞርበት ብልብል እና ይሄ ነው ያለው። ስለዚህ እኔ አሁን እነዚህን መርከቦች ማስመለሱ ስራ ሰርተንበታል። ለሚመለከተው አካል በሙሉ መርከቦቹን ከነ ማስረጃቸው አቅርበናል። ፌክ የወጣውን ሊብሬ ሁሉ ማን እንደሰራው አጥራል። የመን ላይ የተሰራው ሊብሬው ራሱ በሙሉ መርከቦቻችን ሲጨበጨቡ ፌክ ዶክመንት የተሰራው የመን ውስጥ ነው። ማን እንደሰራው ሁሉ ያ ባለቤት አግኝተናል። ይሄ ነው ስራ ማለት እንደዚህ ነው። ዝም ብሎ ወታየር ላይ ልቦለድ አይደል። ደግሞ አሁን አክቲቪስቶች የመጽሐፍ አትሜ ሸጥኩ ምናምን ትሉ ማንም የለም፣ ማንም አይገዛም፣ ማንም የሚያነብል የለም። አሁን የመደመር አብይ መጽሐፍ ሲል መጽሐፍ ኮርዳይት መጽሐፍ አተመ ሲባል ይቻላል። እኛ መጽሐፍ እንትን አብይ መደመር መጽሐፍ ስንት መጽሐፍ ነው አብይ ታውቃለህ? ይሻላል በታሪክ በመጽሐፍ ሽያጭ ታሪክ የመጀመሪያው ሪከርድ በጥሶ መደመር 4 ቁጥር 4 2.5 ሚሊዮን መጽሐፍ ታተመ። 2.5 ሚሊዮን የመጀመሪያው ሪከርድ ነው። በ1 ሺህ ብር ያው የተሸጠ ማለት ነው።
እኛ እኮ ይቻላልን 70,000 መጽሐፍ ሸጠን እኮ ብለናል እኮ ሪከርድ በጠስም ብለን የእናንተን ለማ በገበያ ያነብም የእናንተን መጽሐፍ ከሚያነብ እየወጡ መጽሐፍ አይሸጥ ማንም እንዳትጽፍ ማንም የሚያነብልህ የለም ማንም የ42 ቀን የምንድን መጽሐፉ ስሙ ነበረ እኮ ምን የት አለ ወይ ዘንድሮ ኩልና ምንድን ነበር ስሙ ምንድን ነው ስሙ ራሱ የማይገባ ስም ነው ያይቼዋለሁ መጽሐፉ ምንድን የሚለው መጽሐፉ የነበረው ምንድን ነው ሀገር ካኦፒ ነው ሀገር ምንድን ነው ሀገር ካኦፒ ምንድን ነው ካኦፒ ማለት ምንድን ነው ሀገር ካኦፒ የሚል መጽሐፍ ነው አሉ ሀገር ካኦፒ ምንድን ነው ካኦፒ የምትባል ከተማ አለች አሉ መንደር እሺ እዛች መንደር ውስጥ ልብ ወለድ ነው መንግስቱን በ45 ቀን ከስልጣን አወረዱት እሺ የት ነች ኤሽያ ነው ያለችው አፍሪካ ነች ያለችው ላቲን አሜሪካ ነች ያለችው አሜሪካን ነው ካናዳ የት ነው ያለችው ካኦፒ ይሄ ፋኖ የሚባለው እንትንን ያዝን የሚሉት ታስታውሳለች አሁን የመጡ አሙቻራ የምትባል ከተማ ተቆጣጠረ ፋኖ ይላሉ ይመጡ የት እንደሆነ አናውቅም እኮ አሙቻራ አንድ ጊዜ መንግስቱ ኃይለማርያም ሰላ ድንጋይ የት ነው ሰላ ድንጋይ ብሎ እንዳለው ማለት ነው አሁን ፋኖ ገባ ገበገሰከሰ ወልዲያን አቋርጦ ሙሪ ቦታ ያዘ የት ነው ሙሪ የሚባል ቦታ ነው ሰምቼ አላውቅም ወፍጮ ቤት ነው ድግስ ቦታ ነው ወንዝ ነው የገበያ ቦታ ነው ማቆ ነገር የለም አሁን ይሄ ደግሞ ሀገር ካኦፒ ምንድነው ኮፒ ካርታ ላይ ሲኮፒ ብላችሁ ፈልጉናል ካኦፒ የሚባል ሀገር አለ የት ሀገር ካኦፒ የሚባል ሀገር ነው ያለው በቃ አሁን መጫወቻ ህዝቡን ጭቅላቱ በቃ አድንዝዙት በቃ የኢትዮጵያ ህዝብ መላገጫው ነው እኔ አላውቅም ለዚህ ነው እኮ ፖለቲካ በቃኝ ብዬምላችሁ ይበቃኛል ካኦፒ የካኦፒ አብዮት ነው ምንድነው ሀገር ካኦፒ ሀገር ቴምፕሌት ላይ ለጥፍላችኋል የሀገር ኮፒ የ45 ዓመት ፈቀለ መንግስት እንዲሁ ህዝቡ እንዴት ይናቃችሁት ግን እንዴት ነው ይሄን ህዝብ ይደፍራችሁት ግን እንዴት ነው የኢትዮጵያን ህዝብ ክብርና ሞራል ወኔ ተጫውታችሁበት እንደዚህ እናንተ ፍናፍንታሞች ለማንኛውም ይሄን ያለው ምናልባት ከነገ ጀምሮ ካላያችሁ ለአንድ ወር እረፍት አደርጋለሁ ካላያችሁ ይምላችሁ በቃ ደክሞኛል በቃ ይሄ ነው ካገኛችሁ ታገኙኛላችሁ ወዳችኋለሁ ጨርሳችኋል ትግላችሁ በጸሎትም ጨርሳችኋል በትግልም ጨርሳችኋል በማንኛውም ጨርሳችኋል ካሁን በኋላ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ አይ ያርክ እየዘመርክ መገስገስ ብቻ ነው ያለው አለቀ የኢትዮጵያን ህዝብ ፍቅር አንድነት ኢቭን ዛሬ አይታችኋል በኢሬቻ ላይ ያ ሁሉ ህዝብ አማኙ ታሪኩን ሊከታተል የመጣው አድማጩ አይታል እንዴት እንደደመቀ አይታል ቱሪስት ይሄን ያክል ቱሪስት በኢትዮጵያ ታሪክ ታይቶ አይታወቅም አለቀ በቃ ነገ ገና ዛሬ ሄዷል ነው ደብረ ዘይት ነው እንደው ያለው አንዱ የቱሪስት መሳቢያችን ነው እሴታችን ነው ግን ረመዳን ይመጣል አሁን ከፊል ፊት ደግሞ የሙስሊም ወንድሞቻችን እንዲሁ ቀርደሙ እናከብራለን እሱ የቱሪስት መስህባችን ነው ባህላችን ካልቸራችን እምነታችን የሚከበርበት ነው እንዲህ ያደረግን ወዳጅነታችን አንድነታችን መቻቻላችን ይዘን የምንቀጥል ሀገሮች ነው እንጂ ያንተ እዚህ ካኦፒ ነው ካኦፒ ስሙ ከዋር ያዘነ ካኦፒ ኡቱቱ ምናምን ትለው ጌም ኦቨር አበደን ብያለሁ ይሄ ነው ያለው ወዳችኋለሁ በርቱልኝ ሰላማችሁ ብዝት ብልኝ ክብር ለሚሰጠው ክብር ሰጣለን ክብር ለኢትዮ ኤርትራ ህዝቦቻችን እንደዚህ እንፈልጋቸዋለን የኤርትራውያኖች ወደ መጠለያ ካምፕ የመግባታቸው ጉዞ ቀኑ እየተቆርጧል ያለው ከማክሰኞ ጀምሮ ኤርትራውያኖች በሙሉ ወደ መጠለያ ካምፕ ትገባላችሁ ሻቢያዎች በሙሉ ኤርትራውያኖች ሻቢያ በሙሉ ወደ መጠለያ ትገባላችሁ ህዋት በሙሉ ወደ መጠለያ ትገባላችሁ ምናልባት ነገ ሰኞ መግለጫ ይሰጣል በመንግስት በኩል የፋኖ እርስ በርሱ አይጠያየቁም አንዱ በአንዱ ፊት ከገባ መሳይ ወጥቶ ተቆጣጠረ ይሄን ያለው የሸኔም በዚህ አጋጣሚ ላይ ልትቀላቀሉ ትችላላችሁ እዛ መጠለያ ስትገቡ ፋኖም ትገባለ እዛ የጀውሳው ማገት ትገባለ ሸኔም ትገባላችሁ እዛው ካምፕ ትነጋገራላችሁ በቋንቋችሁ ታወራላችሁ ይሄን የሚደረገው
ስለዚህ ይሄ ሽብር የምትነጁት አካላቶች አቁሙ ነው የምላችሁ። ለማንኛውም ኢትዮጵያ በክብር ወደ ማማ ወጥታለች። በርቱልኝ፣ አሸንፋችኋል። ክብር አሁንም ለኢትዮ ኤርትራ ለንጹህ ኤርትራውያን ቤተሰቦች አንድ ቁጥር ታደርጉልኛላችሁ። ለጀግና ጠቅላይ ሚኒስትራችን በድል ላይ ድል ላስመዘገበላችን አንድ ቁጥር ያላችሁ፣ ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስና ለለውጥ አራማጆች ያሎቻችን ከከተማ ከንቲባ አንስታችሁ አንድ ቁጥር ታደርጉልኛላችሁ። አሸንፋችኋል። እንኳን ደስ አላችሁ። አብይ በእምነቱ በጥናቱ ፈጣሪውን ይዞ አሸነፈ። ዘፋኞቹም ዘፈኑለት። እግዚአብሔር ነው የረዳህ እያየ ነው ዘፈኑለት። እያየ ነው። ይኸውልህ አቤት አቤት እግዚአብሔር ካንተ ጋር ነው። Yes, so we pray, we rise, we move. Yeah, yes, so we pray, we rise, we move. Drums of tomorrow are beating tonight. Africa rising, shining so bright. Leader with vision, heart full of flame. We lift you in prayer, we call your name. Abi, move on, move on, move on, move on. Abi, stay strong, stay strong, stay strong, stay strong. Stand tall, Abi, the nation believes in you. Your journey is guided by God's hand so true. Through every storm, the sun will rise again. Hope and faith will carry Ethiopia forward. Abi, one love, one love, one love, one love. Abi, one prayer, one prayer, one prayer, one prayer. Abi, Xavier walks by your side. Through the river of trials, through the mountain wide. Your steps are guarded, your path is true. Blessings of heaven are guiding you. Abi, forward, 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 forward. Abi, jobless, 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 jobless. No fear in the night, Jah light is near. The voice of the people is strong and clear. Unity calling, together we stand. Peace and justice will fill this land. Abi, hey. Abi, Abi, እግዚአብሔር ካንተ ጋር ነው። Yes, so we pray, we rise, we move. Yeah, yes, so we pray, we rise, we move. Drums of tomorrow are beating tonight. Africa rising, shining so bright. Leader with vision, heart full of flame. We lift you in prayer, we call your name.